ቅዱስን የምንጠቅሰው ሃይማኖትን ለመዝለፍ ወይ ለመቃወም ሳይሆን እንድንግባባና አንድ የሚያደርጉን ነጥቦች መኖራቸውን ለማስታወስ ነው። ከወንድ ብቻ ያለ ሴት እናት ሳትኖር ከአደም የጎን አጥንት ሐዋን ፈጥሮ ስለነበረ ጌታችን አላህ በዚህ በአራተኛው መንገድ ደግሞ ከሴት ብቻ ያለ ወንድ አባት ሳይኖር ሰው ያስፈልግ ስለነበረ አላህ ከመርየም ወንድ ሳይነካት ዒሳን ፈጠረው ማለት ነው። በቁርአን የተጠቀሰች ስሟ የተወሳ ብቸኛ ሴት ነች። ከሷ ውጪ ስሟ በቀጥታ የተጠቀሰ አንዲትም ሴት በቁርአን ውስጥ አልተጠቀሰች። ገና ከመፈጠሯ በፊት በስለት የተገኘች እናቷ ሐና ለአላህ ቃል ገብታ አላህ ወንድ ልጅ ከሰጣት ከማንኛውም አይነት ሥራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ብቻ ተላልፎ እንዲሰጥ ለአላህ ስለት ገብታ አላህን ለመነች። ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ? ቃልም እግዚአብሔር ነበረ። ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው። ዮሐንስ 3:16 ካለው ጋራ አይጋጭም ወይ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ወደኛ ላከ ነው የሚለው። እዚህ ጋር እግዚአብሔር ላከ እንጂ አልመጣም። የተላከው ልጅ እንጂ አባት አይደለም። ስለዚህ አንድያ ልጁን ከላከ ከማርያም የተወለደው የትኛው ነው? ሰብስክራይብ በማድረግ ቤተሰብ ይሁኑ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ዛሬም አምላካችን አላህ ፍቃዱ ከሆነ አልመሲሑ ፊል ቁርአን ወልኢንጂል የመርየም ልጅ አልመሲሕ ዒሳ የአላህ ሰላምና እዝነት በሱ ላይ ይሁን በቁርአንና በወንጌል በሚል ርዕስ የተወሰነ አጠር ያለ መልእክት አስተላልፍላችኋለሁ። ኋላ ላይ በሚኖረን ሰፊ ሰዓት ትላንት በተማራችሁትም ዛሬም አላህ ፈቅዶ በምናዳምጠው ላይ ጥያቄ ያላችሁ ወንድምና እህቶች ጥያቄያችሁን ትልካላችሁ ማለት ነው። ስለ ዒሳ አለይሂ ሰላም ስንናገር ዛሬ እንደ መረጃ አድርገን የምናቀርበው ከአምላካችን ከአላህ ቃል ከቁርአን ብቻ ሳይሆን ከመጽሐፍ ቅዱስም ይደግፉናል ብለን የምናምንባቸውን ጥቅሶች እንጠቅሳለን። ምናልባት ክርስቲያን ወገኖች በዚህ አዳራሽ ውስጥ ካላችሁ መጽሐፍ ቅዱስን የምንጠቅሰው ሃይማኖትን ለመዝለፍ ወይ ለመቃወም ሳይሆን እንድንግባባና አንድ የሚያደርጉን ነጥቦች መኖራቸውን ለማስታወስ ነው። ቅሬታ እንዳይሰማችሁ። ኢንሻአላህ ወደ ትምህርቱ በቀጥታ ገባለሁ። ስለ ዒሳ አለይሂ ሰላም ስንናገር ከሁሉ በፊት መጀመሪያ የምናነሳው አንደኛ ነጥብ ዒሳ አለይሂ ሰላም እንዴት ተፈጠረ የሚለው ነው። ስለ አፈጣጠሩ እናነሳለን። ቅድሚያ የምንሰጠው የአምላካችን የአላህ ቃል ስለሆነው ስለ ቁርአን ስለ ዒሳ አለይሂ ሰላም ምን እንደሚያስተምረን በመመልከት ነው። ቅዱስ ቁርአን እንደሚያስተምረው አምላካችን አላህ ሰዎችን በአራት መንገድ ፈጥሯቸዋል። ሰዎችን በአራት መንገድ በመፍጠር ፍጥረቱን የተሟላ አደረገ፣ ችሎታውንም ለዓለም ገለጸ ብለን እናምናለን። ልክ ቤተሰብን ሲመሰርት በአራት መልኩ እንደሚመሰርተው ሁላ ማለት ነው። ይሄ የአላህ ጥበቡ ነው፣ የአላህ ችሎታው ነው። የቤተሰብ ምስረታን ከተመለከታችሁ አንደኛው ቤት ላይ ለዚያራ ስትገቡ የተወለዱትን ልጆች ወንዶች ብቻ በማድረግ ያንን ቤተሰብ የወንድማሞች ቤተሰብ ያደርገዋል። እህት የሌለበት ሴት የሌለበት ማለት ነው። ሁለተኛው ቤት ላይ ስትገቡ ደግሞ በተቃራኒው
የተወለዱትን ሁሉ እህትማሞች ያደርጋቸዋል። ወንድም ወይም ወንድ የሌለበት ቤት ሆኖ እናገኘዋለን። ሶስተኛው ቤት ላይ ስንገባ አው ዩዘውጁሁም ዙክራነን ወኢናታ ወይም ወንድና ሴት አድርጎ ያጠናዳቸዋል እንዳለው ያንን ቤተሰብ ወንድና ሴትን በመስጠት ታላቅ ታናሽ እያደረገ ጌታ አላህ ቤተሰብን ይገነባል። ወደ አራተኛው ቤት ስንመጣ ወየጅዐሉ መን የሻኡ ዓቂማ የሚሻውን ደግሞ መሃን ያደርጋል እንዳለው በባልና ሚስት መሃል ፍቅርን አስፍኖ ነገር ግን በመካከላቸው ዘር የሌለ ያደርጋቸዋል። እነዚህ አራቱ የጌታችን የአላህ የጥበቡ መገለጫዎች ናቸው። ቤተሰብን በዚህ በአራት መልኩ የገነባው አላህ ሰውንም ሲፈጥር በአራት መልኩ ፈጠረ ብለን እናምናለን። ከነዚህ አራት መንገዶች የመጀመሪያው መንገድ ያለ ወንድ ያለ ሴት እናትም አባትም ሳይኖሩ ከምድር አፈር አባታችንን አደም አለይሂ ሰላምን ፈጠረው። ይሄ የመጀመሪያ ፍጥረት ተብሎ ይጠራል። ቁርአን በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 59 ላይ ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም የዒሳ ምሳሌው ባፈጣጠሩ ያለ አባት ከመገኘቱ አንጻር አላህ ዘንድ ልክ እንደ አደም ቢጤ ነው። አላህ አደምንም ሲፈጥረው አባት ሳይኖረው ነው የፈጠረው። ይልቁኑ አደም ከዛ በሰፋ መልኩ ያለ እናትም ጭምር እንደተፈጠረ ሲገልጽ ኸለቀሁ ሚን ቱራብ ከምድር አፈር ነው አደምን የፈጠረው። ثم قال له كن فيكون ከዚያም ለርሱ ሰው ሁን አለው፣ ሰው ሆነ ይላል። የመጀመሪያውን ሰው አባታችን አደም አለይሂ ሰላምን ያለ አባትና ያለ እናት ያለ ወንድ ያለ ሴት ከምድር አፈር እንደፈጠረው አላህ ይነግረናል ማለት ነው። ይሄ የመጀመሪያው ያፈጣጠር መንገድ ነው። ሁለተኛው ያፈጣጠር መንገድ ደግሞ ከወንድ ብቻ ያለ ሴት እናት ሳትኖር ከወንድ ብቻ ማለትም ከአደም የጎን አጥንት እናታችንን ሐዋን አለይሃ ሰላም አላህ ፈጥሯታል። ይህንን ፍጥረት በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ እናገኘዋለን። ምዕራፍ 4 ቁጥር 1 ላይ ጌታችን አላህ ሲነግረን ያ አዩሃ ናስ እናንተ ሰዎች ሆይ ኢተቁ ረበኩም አለዚ ኸለቀኩም ሚን ነፍስ ዋሂዳ ያ ከአንዲት ነፍስ ከአደም እናንተን የፈጠራችሁ እናንተን ያስገኛችሁ የሆነውን ጌታችሁን አላህን ፍሩት ተጠንቀቁት ይላል። ወኸለቀ ሚንሃ ዘውጀሃ ከዛች አንዲት ነፍስ ደግሞ መቆናጆ የምትሆነውን ሚስቱን የፈጠረውን አላህን ፍሩት ተጠንቀቁት። ከአደም ማን ተፈጠረች? ሚስቱ የምትሆነው እናታችን ሐዋ የአላህ ሰላም በሷ ላይ ይሁን ተፈጠረች ማለት ነው። ስለዚህም አላህ በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ሐዋን ፈጠረ። ሶስተኛው መንገድ ደግሞ የአንደኛውን መንገድ ተቃራኒ ያደረገው። በአንደኛው መንገድ ያለ ወንድ ያለ ሴት ያለ አባት ያለ እናት አደምን ፈጥሮ የነበረው አላህ በዚህ በሶስተኛው መንገድ ደግሞ በሱ ተቃራኒ ምንን አደረገ? ከወንድም ከሴትም ማለትም ከእናትና ከአባት በምድር ላይ ያሉ ሰዎችን በተነ። ከራሳቸው ከአደምና ሐዋ ግንኙነት ማለት ነው። እዛው ሱረቱ ኒሳ ቁጥር 1 ላይ ቀጥሎ ምን ይላል? ወበث ሚንሁማ ሪጃላን ከሲራን ወኒሳ በሁለቱ ግንኙነት በምድር ላይ ብዙ ወንዶችና ሴቶችን የበተነውን ጌታችሁን አላህን ፍሩት ተጠንቀቁት ይላል። ሱረቱል ሁጁራት 49ኛው ሱራ አንቀጽ 13 ላይ እንደዚሁ አንቀጽ 13 ላይ ያ አዩሃ ናስ እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛ ከወንድና ሴት ግንኙነት ፈጠርናችሁ ነው የሚለው ጌታችን አላህ። ከአደምና ሐዋ በምድር ላይ ያሉ ሰዎችን እንደበተነ ይነግረናል። አሁን ማን ይቀራል ሲባል በአራተኛው የሁለተኛው ተቃራኒ ይቀራል።
አንደኛውና ሶስተኛው አደምና እኛ ተቃራኒዎች ሆነን ተገኝተናል። በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ከአደም የጎን አጥንት ሐዋን ፈጥሮ ስለነበረ ጌታችን አላህ በዚህ በአራተኛው መንገድ ደግሞ ከሴት ብቻ ያለ ወንድ አባት ሳይኖር ሰው ያስፈልግ ስለነበረ አላህ ከመርየም ወንድ ሳይነካት ዒሳን ፈጠረው ማለት ነው። ፍጥረቱ የተሟላ ሆነ፣ ችሎታውም ለዓለም ተገለጸ። አሁን ዋና መነጋገሪያችን የሚሆነው ይሄ አራተኛው ፍጥረት ነው ማለት ነው። ቁርአን ስለዚህ ፍጥረት ሲያስተምር ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 45 ላይ ጌታችን ይናገራል። በምዕራፍ 3 ቁጥር 45 ላይ ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ ይላል። መላኢካው ጅብሪል መርየም ዘንድ ተልኮ በመጣ ጊዜ ለሷ የተናገራትን ቃል አስታውስ። ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል። እስሙሁል መሲሁ ዒሳ ብኑ መርየም ስሙም አልመሲህ ዒሳ የመርየም ልጅ ተብሎ ይጠራል። ወጂሃን ፊ ዱንያ ወልአኺራ በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል። ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይሄን አንቀጽ ትንሽ ሰፋ ያለ ማብራሪያ ልንሰጥበት ግድ ይለናል። ገና ሲጀምር ኢዝ ቃለቲል መላኢከቱ መላእክት ያሉትን አስታውስ ይላል። ወልሙራዱ ቢሂ ጅብሪሉን ዐለይሂ ሰላም የተፈለገው መላኢካው ጅብሪል ነው። ወደ መርየም ተልኮ በመጣና ባበሰራት ጊዜ ለሷ ያላትን ቃል አስታውስ። አላህ ለነቢያችን ዐለይሂ ሰላቱ ወሰላም ከሳቸው በፊት ስለነበረው ነገር በቁርአን ላይ ሲያወሳላቸው አስታውስ በሚል ቃል ነው የሚነግራቸው ማለት ነው። ምን አላት መላኢካው ጅብሪል ወደ እሷ ተልኮ በመጣ ሰዓት? ያ መርየሙ አንቺ መርየም ሆይ አላት። መርየም የአላህ ሰላም በሷ ላይ ይሁን በቁርአን የተጠቀሰች ስሟ የተወሳ ብቸኛ ሴት ነች። ከሷ ውጪ ስሟ በቀጥታ የተጠቀሰ አንዲትም ሴት በቁርአን ውስጥ አልተጠቀሰችም። ሐዋ እናታችን እንኳን ብትሆን ማለት ነው የአደም ሚስት በሚል ነው እንጂ የተጠራችው ቀጥታ ስሟ አልተጠቀሰም። ስሟ የተጠቀሰች ብቸኛ ሴት መርየም ነች። መርየም የሚለው ስም ደግሞ ቁርአን ውስጥ 34 ጊዜ ነው የተጠቀሰው። በተለያዩ ሱራዎች ላይ 34 ጊዜ መርየም የሚለው ስም ተጠቅሷል። የስሙም ትርጓሜ መርየም ማለት ኻዲመ ረብ ማለት ነው፣ የጌታ አገልጋይ ማለት ነው። ገና ከመፈጠሯ በፊት በስለት የተገኘች እናቷ ሐና ለአላህ ቃል ገብታ አላህ ወንድ ልጅ ከሰጣት ከማንኛውም አይነት ሥራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ብቻ ተላልፎ እንዲሰጥ ለአላህ ስለት ገብታ አላህን ለመነች። በስለቷ መሰረት ጌታችን አላህ ልጅን ሰጣት። ግን የተወለደችው ሴት ሆና ተገኘች። ቃለት ረቢ ኢኒ ወضዕቱሃ ኡንሳ አለች። ጌታዬ ሆይ ሴት ሆና እኮ ነው የወለድኳት አለች። ትፈልግ የነበረው ምንድን ነበር? ወንድ ነበር። አላህ ምን አለ? ወላሁ አዕለሙ ቢማ ወضዐት አላህ ጸንሳ በወለደችው ነገር ሙሉ አዋቂ ጌታ ነው። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም ማለት። እዚህ ጋር ከተሰጡት ሁለት ተፍሲሮች አንደኛው ተፍሲር ምንድነው? ወለይሰ ዘከሩ المطلوبة عندك ወለይሰ ከልኡንሳ الموهوبة لك አንቺ ትፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም። የተሰጠሽ ሴት ከምታስቢውም ወንድ በላይ ነች የሚል ትርጓሜ ነው። ወንድ እንደ ሴት አይደለም ሲባል ይሄ ቃሉን ወደ ጌታችን አስጠግተን ጌታችን ተናገረ ካልን የሚመጣው ትርጓሜ ነው። እንደ ሐና ትርጓሜ ወይም እሷ እንዳለችው ከሆነ መቼም ወንድ ልጅ እንደ ሴት፣ ሴት ልጅ እንደ ወንድ የቤተ መቅደስ አገልጋይ ለመሆን አቅሙና ብቃቱ የላትም የሚል የስሞታ ቋንቋ ነው።
ጌታችን ቀጥታ የተናገረው ነው በሚለው ተፍሲር ከወሰድነው ደግሞ አንቺ ተፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም፣ ላንቺ የተረዘቅሽው ሴት ወይም መርየም ከወንድም የምትበልጥ ነች የሚል ነው። ወኢኒ ሰመይቱሃ መርየም መርየም ብዬም ሰየምኳት አለች እናቷ ሐና። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እሷንም ሆነ ዘሯን ከተረገመው ሰይጣን ባንተ ጠብቃቸዋለሁ አለች። ዘሯ ማን ነው? ዒሳ ብቻ ነው። ስለዚህም ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን መውሉድን ሒነ ዩውለዱ ኢላ መሰሁ ሸይጣኑ ፈየስተሂሉ ሚን መስህ ኢላ መርየም ወብኑሃ ዒሳ ዓለይሂ ሰላም። ማንም ሰው ሲወለድ በሚወለድበት ጊዜ የጩኸትን ድምፅ ከሰይጣን እርግጫ የተነሳ አሰምቶ የሚወጣ ቢሆን እንጂ ያለ ጩኸት ድምፅ ከእናቱ ማህፀን የሚወጣ የለም፣ መርየምና ልጇ ዒሳ ብቻ ሲቀሩ አሉ። ለምን? የእናትየው የሐና ዱዓ በአላህ እጠብቃቸዋለሁ ያለችው ጌታችን አላህ ዱዓዋን ሰምቷት ጸሎቷን ተቀብሎ ያሳካላት ነው። መርየም እኛ ሙስሊሞች ዘንድ ቦታ አላት፣ እንወዳታለን፣ እናከብራታለን። የአላህ ሰላም በሷ ላይ ይሁን። ግን አናመልካትም፣ በጭንቅ ሰዓት ድረሽልን ብለን አንጠራትም፣ በተድላ ጊዜም አናመሰግናትም። ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው። ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው። አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም። አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም። የሷን ትልቅነት ነቢያችን ዓለይሂ ሰላቱ ወሰላም አስተምረውናል። መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም። አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም። ስለዚህም ከዓለማት ሴቶች ቁንጮ ተብላ በነቢያችን ዓለይሂ ሰላቱ ወሰላም ተጠርታለች። ከሴቶች መካከል የተባረክሽ ነሽ ሳይሆን ኢነላህ አስጠፋኪ ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን አላህ ከዓለማት ሴቶች ሁሉ መርጦሻል። አጠቃላይ ከአደም ዝርያዎች ሁሉ ማለት ነው። ኸይሩ ኒሳኢል ዓለሚን በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች? መርየም ዓለይሃ ሰላም። የአላህ ሰላም በሷ ላይ ይሁን፣ መርየም ነች ማለት ነው። እናም ጅብሪል ወደ እሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል አላት። ይሄ ማለት ለኛ ለሙስሊሞች የሚሰጠን ተረጓሜ ምንድነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመርየም ዒሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም። ያ መለኮታዊ ቃል ስጋ ሆነ ካልን ከአድራጊነት ወደ ምን ተቀየረ? ወደ ተደራጊነት ተቀየረ። ከፈጻሚነት ወደ ተፈጻሚነት ተቀየረ። የአላህ ቃል ያደርጋል እንጂ አይደረግም። የአላህ ቃል ይፈጽማል እንጂ አይፈጸምም። ስለዚህም ዒሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድነው? ውጤትና ስሪት ነው። አላህ ሁን አለው ሆነ። ዒሳ የይሁንታው ውጤት እንጂ ሁን የሚለው ቃል ራሱ ዒሳ አይደለም። ولذلك يقول إمام أحمد بن حنبل إمام أهل السنة والجماعة رحمه الله إمام أحمد بن حنبل سناقروا منالو إهنن آية مسارة أدرقوا فكان عيسى بكن وليس عيسى هو كن
ወላኪን ካነ ቢኩን። ዒሳ ዓለይሂ ሰላም ሁን በሚለው ቃል አማካኝነት ተገኘ። ፈካነ ዒሳ ቢኩን ወለይሰ ዒሳ ሁወ ኩን። ሁን የሚለው ቃል ራሱ ግን ዒሳ አይደለም፣ ወላኪን ካነ ቢኩን። ነገር ግን ሁን በሚለው ቃል ተገኘ፣ ተፈጠረ። ሻዝ ብኑ ያሕያ ረዲየላሁ ዐንሁ ሲናገር ደግሞ ምን አለ? ለይሰ ልከሊመቱ ሳረት ዒሳ ወላኪን ቢልከሊመቲ ሳረ ዒሳ። ቃሊቷ ራሷ ዒሳ ሆና አልመጣችም፣ በቃሊቷ አማካኝነት ግን ዒሳ ተገኘ። ይሄ ነው እኛ የምንረዳው። ይህንን ሐሳብ ሊገልጽልን የሚችል ብዙ ቁርአናዊ አንቀጽ መጥቀስ ይቻላል። እንደ ምሳሌ ሱረቱ ናሕል ቁጥር 40 እንመልከት። በምዕራፍ 16 ሱረቱ ናሕል ቁጥር 40 ላይ ኢነማ ቀውሉና ሊሸይኢን፣ ጌታችን አላህ ምን ይላል? የእኛ እኮ ቃላችን ይላል ለማንኛውም ነገር ኢዛ አረድናሁ፣ መከሰቱን ስንሻው ወደዚህ ዓለም መምጣቱን ስንፈልገው አነቁለ ለሁ ኩን ፈየኩን፣ ለእርሱ የምንለው ሁን ብቻ ነው፣ ወዲያውኑም ይሆናል አለ። ያ የሚሆነው ነገር ሁን በሚለው ቃሉ አማካኝነት ይገኛል እንጂ ሁን የሚለው ቃል ራሱ የሚፈለገውን ነገር ሆኖ አይገኝም። ቃሉ ያደርጋል አይደረግም ነው። አሁን እያያችሁኝ ነው አይደል? እኔን ነው አይደለም? ታዲያ በመካከላችን ጨለማ ቢሰፍ ጌታችን አምላካችን አላህ ይሄን ጨለማ ለመግፈፍና ብርሃን እንዲኖር ለማድረግ ፈልጎ ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ነው እንዴ ወደ ብርሃን ተቀይሮ የሚመጣው ነው? አይደለም። ብርሃን ይገኝ በሚለው ቃሉ ወይም ትእዛዙ አማካኝነት ግን ምን ይገኛል? ብርሃን ይገኛል። የተገኘው ብርሃን ምንድነው? የትእዛዙ ውጤት ነው፣ የቃሉ ስሪት ነው። ቃሉ ራሱ ግን ወደ ብርሃን ተቀይሮ አይደለም የሚመጣው። ቃሉ አድራጊ ነው፣ ብርሃን ተደራጊ ነው። ቃሉ ፈጣሪ ነው፣ ብርሃን ተፈጣሪ ነው። ቃሉ የሚሰራ ነው፣ ብርሃኑ ግን የተሰራ ነገር ነው። ስለዚህም አላህ ከርሱ በሆነው ቃል ያበስርሻል ማለት ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ፣ በቃል አማካኝነት ሰው ተጸነሰ፣ ሰው ተፈጠረ። ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው። እዚህ ቦታ ላይ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ? ቃልም እግዚአብሔር ነበረ። ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው? ይህ አንደኛው ጥያቄያችን ነው። ሁለተኛ ቁጥር 14 ላይ ወረድ አለና እዛው ዮሐንስ ላይ ማለት ነው ቃልም ስጋ ሆነ ጸጋና እውነትንም ተመልቶ በእኛ ላይ አደረ ይላል። ቃልም ስጋ ሆነ። አሁን ስጋ ሆነ የሚለው ላይ እዚህ ጋር የምናነሳው ጥያቄ ያ የእግዚአብሔር ቃል ራሱ ነው ስጋ ሆኖ የተቀየረው ወይስ እግዚአብሔር በቃሉ ስጋን አዘጋጀ ነው የምትሉት? ልክኛ እንደምናምነው እግዚአብሔር ራሱ ቃሉ እግዚአብሔር ነበረ ስለሚል ነው። እንግዲህ ያ እግዚአብሔር የነበረው ቃል ራሱ ስጋ ሆኖ ተቀየረ ከተባለ ስለዚህም እግዚአብሔር ሰው ሆኖ በመሐከላችን ነበረ ማለት ነው የዛኔ። ያ ከሆነ ደግሞ ዮሐንስ 3:16 ካለው ጋር አይጋጭም ወይ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ወደኛ ላከ ነው የሚለው። እዚህ ጋር እግዚአብሔር ላከ እንጂ አልመጣም። የተላከው ልጅ እንጂ አባት አይደለም። ስለዚህ አንድያ ልጁን ከላከ ከማርያም የተወለደው የትኛው ነው? ራሱ እግዚአብሔር ቃል ነው ወይስ የተላከው ልጅየው ነው? ያ ከሆነ ሁለት ሊሆኑ ነው ማለት ነው። ልጅ ከተባለ ራሱ ከተባለ ደግሞ ላከ ከሚለው ጋር ሊጋጭ ነው። ባይሆን
ቃልም ስጋ ሆነ የሚለውን እኛ አሁንም የምንረዳው በዚሁ በቁርአን መነጽር ስናየው እግዚአብሔር በቃሉ አማካኝነት ስጋን እንዳዘጋጀ ነው። ለምን ከተባለ ይሄን ሐሳብ ሊደግፍ የሚችል መጽሐፍ ቅዱሳዊ ጥቅስ ስላለ ዘፍጥረት 1:3 ላይ ገና ሲጀምር ስለ ፍጥረት ታሪክ በሚያወራው ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። የሆነው ብርሃን ከየት ነው የተገኘው? ከየት ነው የመጣው ብንላቸውስ እርሱ ብርሃን ይሁን ስላለ ይሉናል። ነገር ግን ብርሃን ይሁን የሚለው የእግዚአብሔር ቃል ራሱ ነው ወደ ብርሃን የተቀየረው አይደለም። በቃሉ አማካኝነት ግን ብርሃን ተዘጋጀ። ስለዚህ የእግዚአብሔር ቃል ያደርጋል እንጂ አይደረግም። ቃሉ ይፈጽማል እንጂ አይፈጽምም። ነብዩ ኢሳይያስ በትንቢት መጽሐፉ ትንቢተ ኢሳይያስ ላይ ምዕራፍ 55 ቁጥር 11 ምዕራፍ 55 ቁጥር 11 እግዚአብሔር ምን ይላል? ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውንም ያደርጋል፣ የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል። ያደርጋል ይፈጽማል እያለ ስለ ቃሉ ይናገራል። ይደረጋል ይፈጸማል አይደለም። ቃል አድራጊና ፈጻሚ ከሆነ ቅድም ያየነው ዮሐንስ 1:14 ላይ ቃልም ስጋ ሆነ ሲል ታዲያ ምን ማለት ነው? ቃል ማዘጋጀቱን ነው ወይስ ራሱ ስጋ ሆኖ መዘጋጀቱን ነው የሚያሳየን? አላኩል ሐል እስላም እንደሚያስተምረን በጌታ አላህ ቃል ዒሳ ተገኝቷል። ዒሳ የአላህ የቃሉ ውጤት እንጂ ራሱ ቃል አይደለም ነው። ግልጽ ነው። አላህ በቃሉ ያበስርሻል። እስሙሁል መሲሁ ስሙም አልመሲህ ይባላል አላት እዛው አንቀጽ ላይ። አልመሲህ ዒሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ ውስጥ አንዱ ነው። ይሄ ስም በቁርአን ውስጥ 11 ጊዜ ነው የተጠቀሰው። 11 ጊዜ ዒሳ አልመሲህ ተብሏል። ለምንድነው አልመሲህ የተባለው? لأنه إذا مسح أحدا من ذوي العاهات برئ بإذن الله በሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያብሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ነው። እውሮችን ሲነካቸው አይናቸው ይበራ ነበር። በቆዳቸው ላይ በሽታ የሚታይ የለምጽ በሽታ ያለባቸውን ሰዎች ዒሳ በአላህ ስም ሲዳስሳቸው ይድኑ ነበር። ስለዚህም አልመሲህ ተብሎ ተጠራ። አልመሲህ ማለት የሚያብስ የሚያሽ የሚቀባ ማለት እንጂ ጌታ ወይም አምላክ ማለት አይደለም። እስሙሁል መሲሁ ዒሳ ብኑ መርየም የመርየም ልጅ ዒሳም ይባላል አለ። ዋና መጠሪያ ስሙ ዒሳ ማለት ነው። ይሄ ዒሳ የሚለው 25 ጊዜ ተጠቅሷል። ልክ እንደ አደም ማለት ነው። 25 ጊዜ በቁርአን ላይ ተጠቅሷል። የመርየም ልጅም ይባላል አለ። አሁን ከአራተኛው መንገድ ላይ ከሴት ብቻ ያለ ወንድ ለመፈጠሩ እዚህ ቦታ ላይ ትልቅ ማስረጃ አለ፣ የመርየም ልጅ የሚለው ላይ። ምክንያቱም በቁርአን አስተምሮም ሆነ በማንኛውም ሰው ባህል አንድ ሰው የሚጠራው በማን ስም ነው? በአባቱ ስም ነው አይደል? ታዲያ ለምንድን ነው እዚህ ቦታ ላይ ዒሳን የመርየም ልጅ ብሎ ወደ እናቱ ያስጠጋው? ወላጅ አባት ስለሌለው አላህ እሱን የፈጠረው ከሴት ብቻ ያለ ወንድ ስለነበር የመርየም ልጅ ብሎ ነው የጠራው። ይሄን ተረዳን ማለት ነው። ሁለተኛ ደግሞ ልጅነቱ ለመርየም እንጂ ለአላህም እንዳልሆነ እዚሁ ጥቅስ ላይ እናገኛለን ማለት ነው። የአላህ ልጅ ሳይሆን የመርየም ልጅ ነው። ጌታችን አምላካችን አላህ ልጅ የለው፣ ሊኖረውም አይገባው። ዘላለማዊ ነው። ጅማሬ የሌለው አምላክ ነው። ጅማሬ የሌለው አምላክ ወላጅም ሆነ ልጅ ሊሆን አይችልም። መውለድ ልጅነት ከጊዜ ጋር የተያያዘ እንጂ ከሌላ ነገር ጋር የተያያዘ አይደለም። አላህ እንዴት ጅማሬ ከሌለው አባት ሊሆን ይችላል? ወይስ እንዴት ልጅ ሊኖረው ይችላል? ስለዚህም ዒሳ የመርየም ልጅ ነው። ወጂሃን ፊ ዱንያ በምድራዊ ህይወቱም የተከበረ ነው። ዒሳ ክብሩን ከሚገልጹ ነጥቦች መካከል አላህ ነብይና መልእክተኛ አድርጎታል። ለእስራኤል ልጆች ተአምራትን በመስጠት አግዞ ልኮታል። ይሄ በምድራዊ ህይወቱ የተከበረ መሆኑን ያሳያል። በመጨረሻው ዓለምም እንደዚሁ ነገ አላህ ለነቢያትና ለመላእክቶች የምልጃ ስርዓትን በሚፈቅድበት ጊዜ በአላህ ፍቃድም ከሚያማልዱት ሊሆን ይችላልና ማለት ነው። ወሚነል ሙቀረቢን
ከአላህም የቅርብ ባለሟሎች አንዱ ይሆናል በማለት ጅብሪል ያበሰራትን ጌታችን እንዲህ በማለት ይነግረናል። ስለዚህም ጠቅለል ለማድረግ ዒሳ በዚህ መልክ ነው የተፈጠረው። መርየም ይሄን የምስራች ቃል በሚነግራት ሰዓት ቁጥር 47 ላይ እዛው ሱረቱ አሊ ዒምራን ቃለት ረቢ አና የኩኑ ሊ ወለዱን ጌታዬ ሆይ ለኔ እንዴት ልጅ ይኖረኛል ብላ ተገርማ ጠይቃ ነበር። ወለም የምሰስኒ በሸር በጋብቻ ሰው ያልነካኝ ሆኜ ልጅ እንዴት ነው የማገኘው ስትል ቃለ ከዛሊከ ላሁ የኽሉቁ ማ የሻ መልአኩም ምን ብሎ መለሰላት? ልክ እንደዚሁ አላህ የሚሻውን ይፈጥራል አላት። ኢዛ ቀዳ አምረን ፈኢነማ የቁሉ ለህ ኩን ፈየኩን እሱ አንድ ነገርን ከወሰነ መከሰቱን ከሻው ለእርሱ የሚለው ሁን ነው፣ ወዲያውኑም ይሆናል ማለት ነው። ስለዚህም ዒሳ አምላካችን አላህ ከመርየም ፈጥሮታል። በድንግልና ወንድ ሳይነካት እንድትወልደው አድርጎታል ብለን አምነን ተቀብለናል። ዒሳ እንዴት ተፈጠረ? ብዙ ቁርአናዊ ጥቅሶች አሉ። ከሰዓት አንፃር ግን ሐሳቡን ካገኘን ይበቃል ብዬ ነው። ይሄ ግልጽ ነው። ጥሩ። ወደ ሁለተኛው ነጥብ ሳንገባ ስለ አወላለዱ ከመጽሐፍ ቅዱስም እንደዚሁ ጥቅስ እናነሳለን። ሉቃስ ወንጌል ላይ ያለው በሉቃስ ወንጌል ምዕራፍ 1 ገና ሲጀምር ከ26 እስከ 38 ሉቃስ 1 26 እስከ 38 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው አላት። እርሷም ባየችው ጊዜ ከንግግሩ በመደንገጥ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች። መልአኩም መልሶ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ አላት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልሻል። ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ መካን ትባል የነበረችዋ ከጸነሰች ይኸው 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም መልአኩን እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ተለይቶ ሄደ ይላል። ይሄ በሉቃስ ወንጌል ላይ ያለ ነው። እዚህ ላይ አሁን የምናነሳቸው ጥያቄዎች አሉ። በ6ኛው ወር የሚለው ያው ኤልሳቤጥ ያህያን ባረገዘች ማለት ነው። ያህያና ዒሳ የእህትማማች ልጆች ናቸው ይባላል። መርየምና የዘከርያ ሚስት ኤልሳቤጥ እህትማማች ስለሆኑ ስለዚህም ያህያ በ6 ወር ዒሳን ይበልጠዋል ማለት ነው። እሷ ባረገዘች በጸነሰች በ6ኛ ወሯ ላይ ጅብሪል ወደ ማን ተላከ? ወደ መርየም። በአማርኛው መጽሐፍ ቅዱስ ገብርኤል ነው የሚለው፣ አረብኛው ላይ ያው ጅብሪል የሚለውን ቃል ይጠቀማል፣ የአረብኛው ባይብል ማለት ነው። እና ሄዶ ሲናገራት እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። እዚህ ጋር ለክርስቲያን ወገኖቻችን የምናቀርበው ጥያቄ ኢየሱስ ክርስቶስ ጌታና አምላክ ነው ብላችሁ የምታምኑ ከሆነ አምላክ እንዴት ነው ጾታ የሚኖረው ነው ጥያቄው። ወንድ ልጅንም ትወልጃለሽ አላት። ስለ ጾታ እየነገራት ነው። አምላክ እንዴት ጾታ ሊኖረው ይችላል? ወንድ ወይ ሴት ተብሎ እንዴት ይጠራል? አይደለም ፈጣሪ አምላካችን ይቅርና ሰብስክራይብ በማድረግ ቤተሰብ ይሁኑ።